የሰሜን ኮሪያው መሪ ኪም ጆንግ ኡን አገራቸው አዲስ የኒውክሌር ቦምብ ዩራኒየም የሚያመርት ዘመናዊ ተቋም መገንባቷን ይፋ ማድረጋቸው በዓለም አቀፍ ማህበረሰብ ዘንድ ከፍተኛ መነጋገሪያ ሆኗል። ይህ እርምጃ ሰሜን ኮሪያ የያዘችውን የኒውክሌር ጦር ኃይል አቅም በከፍተኛ ፍጥነት ለማሳደግ ካቀደችው ስትራቴጂካዊ ግብ ጋር በቀጥታ የሚገናኝ ነው። የሀገሪቱ የዜና ወኪል ይፋ ባደረገው መረጃ መሰረት ኪም ጆንግ ኡን እጅግ በርካታ የብር ቀለም ያላቸው የዩራኒየም ማጣሪያ ማሽኖች የተደረደሩበት ሚስጥራዊ ተቋም ሲጎበኙ የሚያሳዩ ምስሎች ለመጀመሪያ ጊዜ ለዓለም እይታ ቀርበዋል። ይህንን ታይቶ የማይታወቅ እርምጃ የወሰዱት እንደ አሜሪካና ደቡብ ኮሪያ ካሉ ጠላቶቻቸው የሚሰነዝሩባቸውን ወታደራዊ ጫና ለመመከት እንደሆነም መሪው በግልጽ ተናግረዋል። ከዚሁ ጋር ተያይዞም ሰሜን ኮሪያ አሁን ያላት የኒውክሌር የማምረት አቅም ከ5 ዓመት በፊት ከነበረው በእጥፍ መናሩን በኩራት ገልጻለች። ሆኖም ግን የውጭ ሀገር የስለላ ተቋማት ይህንን ጥያቄ በገለልተኛ ወገን ማረጋገጥ አልቻሉም። በተጨማሪም ተቋሙ በትክክል የት ቦታ እንደሚገኝና መቼ ስራ እንደጀመረ በይፋ የተገለጸ ነገር የለም። ወታደራዊና ፖለቲካ ተንታኞች እንደሚሉት ከሆነም ይህ ይፋዊ መግለጫ ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤትነቷን ለዓለም ለማሳየትና ከእንግዲህ የኒውክሌር ስምምነት ጠረጴዛ ዙሪያ በመቀመጥ መሳሪያዋን እንደማትጥል ጠንካራ መልእክት ለማስተላለፍ ያደረገችው ስልታዊ እንቅስቃሴ ነው። የዚህ ምስጢራዊ የዩራኒየም ማበልጸጊያ ተቋም በምስል ጭምር ይፋ መደረግ ከቀላል የፕሮፓጋንዳ ፍጆታ በዘለለም ጥልቅ የሆነ የጂኦፖለቲካ መልእክት አለው። ሰሜን ኮሪያ ተቋሙን ለዓለም ያሳየችበት ጊዜ በአሜሪካና በደቡብ ኮሪያ ህዝባዊ ምርጫዎችና የፖለቲካ ሽግግሮች በሚቃረቡበት አጋጣሚ ላይ መሆኑ የፒዮንግያንግ ስልታዊ ዝግጁነት ያሳያል ሲሉም ተንታኞች ተናግረዋል። ኪም ጆንግ ኡን የኒውክሌር አቅማቸውን ይፋ በማድረግ አዲሶቹ የዋሽንግተንና የሲኦል መሪዎች ወደ ስልጣን ሲመጡ ከሰሜን ኮሪያ ጋር የሚኖራቸው ግንኙነት የኒውክሌር ጦር መሳሪያን ሙሉ በሙሉ ማስወገድ በሚለው የድሮ መርህ ላይ ሳይሆን ሀገሪቱ ያላትን ነባራዊ የኒውክሌር ኃይል ቁና በመስጠት ላይ እንዲመሰርቱም ለማስገደድ እየሰሩ መሆኑን ተንታኞች ይስማማሉ። በሌላ በኩል የእርምጃ በምስራቅ እስያ ቀጠና የጦር መሳሪያ እሽቅድድምን ይበልጥ ሊያፋጥነው እንደሚችል ስጋት ተደቅኗል። ሰሜን ኮሪያ የኒውክሌር ዩራኒየም አቅርቦቷን በእጥፍ ማሳደጓን ስትገልጽ፣ ጎረቤቷ ደቡብ ኮሪያና ጃፓን በራሳቸው የመከላከል አቅም ላይ ያላቸውን እምነት እንደገና እንዲፈትሹ ያደርጋቸዋል። ይህ ደግሞ ሁለቱ ሀገራት ከአሜሪካ ጋር ያላቸውን የጋራ ወታደራዊ ልምምድና የሚሳኤል መከላከያ ስምምነት ይበልጥ እንዲያጠናክሩ አልፎ ተርፎም ሲኦል የራሷን የኒውክሌር ጦር መሳሪያ ለማልማት የምታደርገውን የውስጥ የፖለቲካ ግፊት ሊያቀጣጥለው ይችላል። ይሁን እንጂ የፒዮንግያንግ ይፋዊ መግለጫዎችን በጥንቃቄ መመልከት እንደሚያስፈልግ የስለላ ባለሙያዎች ያስገነዝባሉ። ምስሎቹ ላይ የሚታዩት እጅግ በርካታ ማጣሪያ ማሽኖች የተቋሙን ዘመናዊነት ቢያሳዩም ሰሜን ኮሪያ እነዚህ ማሽኖች ያለማቋረጥ ለማንቀሳቀስ የሚያስፈልጋትን የተረጋጋ የኤሌክትሪክ ኃይልና የጥሬ ዕቃ አቅርቦትን በአስተማማኝ ሁኔታ ስለማግኘቷ አሁንም ጥርጣሬዎች አሉ። ሆኖም ግን ማዕቀብና ዓለም አቀፍ ጫናዎች በበረቱበት በዚህ ጊዜ እንዲህ ያለውን እጅግ የላቀ ቴክኖሎጂ ገንብታ ማሳየቷ የሀገሪቱን የሳይንስና ወታደራዊ ዘርፍ ካልጠበቁ የውጭ ምንጮች የቴክኖሎጂ ድጋፍ እያገኘ ሊሆን እንደሚችል የሚጠቁም ሌላ አሳሳቢ የትርክት ምዕራፍ ነው። ከዚህ የቴክኖሎጂ ሽግግር በስተጀርባ ያለው የዲፕሎማሲ ግንኙነት ደግሞ ለትንታኔው አዲስ ምዕራፍ ይከፍታል። ሰሜን ኮሪያ በታሪክ ታይቶ በማይታወቅ መልኩም ከሩሲያ ጋር ወታደራዊና ስትራቴጂካዊ ጥምረት በፈጠረችበት በዚህ ጊዜም የኒውክሌር አቅሟን ማሳየቷ በአጋጣሚ መጣረለም የተባለ ሲሆን ፒዮንግያንግ ለዩክሬኑ ጦርነት የምታደርገውን የኮንቬንሽን የጦር መሳሪያና የሰው ኃይል ድጋፍ ተከትሎም ሞስኮ በምላሹ ለሰሜን ኮሪያ ሚስጥራዊ የኒውክሌርና የሚሳኤል ቴክኖሎጂዎችን እያካፈለች ሊሆን ይችላል የሚለው ስጋት በምዕራባውያን ዘንድ በእጅጉ አይሏል። ይህ አይነቱ የተወሳሰበ የጥቅም ትስስር ደግሞ የዋሽንግተንና የኔቶን የደህንነት ስሌት ሙሉ በሙሉ የሚቀይረው ነው። ይህ በእንዲህ እንዳለም የሰሜን ኮሪያ ዋነኛ የኢኮኖሚና የፖለቲካ ደጋፊ የሆነችው ቻይና በዚህ ጉዳይ ላይ የምታሳየው ዝምታ ሌላው ትኩረት የሚስብ ነጥብ ነው። ቤጂንግ በደጃፏ ላይ የአሜሪካ ወታደራዊ መገኘት እንዲጨምር የሚያደርግ ማናቸውንም የቀጠናውን አለመረጋጋት ባትደግፍም ሰሜን ኮሪያ ሙሉ በሙሉ ጥላ መጣል አትፈልግም። ኪም ጆንግ ኡን ይህንን የቤጂንግን አጣብቂኝ በመረዳት ቻይና የምታደርገውን የዲፕሎማሲ ተጽዕኖ ወደ ጎን በመተው የራሳቸውን የኒውክሌር አጀንዳ በራሳቸው መንገድ እየገፉበት መሆኑን ያሳያል። ይህ ደግሞ በቤጂንግና በፒዮንግያንግ መካከል ስውር የፍላጎት መጋጨት እንዳለም የሚጠቁም ነው። ይህ የኪም ጆንግ ኡን የኃይል ማሳያ ስትራቴጂ በአገሪቱ የውስጥ ፖለቲካ ላይም የራሱ የሆነ ትልቅ ሚና አለው። የሰሜን ኮሪያ ሕዝብ በከባድ ዓለም አቀፍ ማዕቀቦችና በኢኮኖሚ ጥረት ውስጥ በሚገኝበት በዚህ ጊዜም እንዲህ ያሉ ግዙፍ የጦር መሳሪያ ስኬቶች የሀገሪቱን ብሔራዊ ኩራት ለመቀስቀስና የኪም አገዛዝን ሕጋዊነት ለማጠናከር ያገለግላሉ። መንግስቱ የውጭ ወታደራዊ ስጋቶችን እንደ ትልቅ ጠላት አድርጎ በመሳል የውስጡን ህብረተሰብ ትኩረት ወደ ብሔራዊ መከላከያ ስኬቶች በማዞር የውስጥ ተቋሞች እንዳይቀሰቀሱ የማድረግ ስልቱን አሁን በብቃት እየተጠቀመበት ይገኛል። ይህ የውስጥ ፖለቲካ ትርክት ደግሞ በቀጥታም ወደ ሰሜን ኮሪያ የረጅም ጊዜ ህልውና ስትራቴጂ ወስደናል። ኪም ጆንግ ኡን የኒውክሌር ጦር መሳሪያን እንደ ተራ መደራደሪያ ካርድ ሳይሆን እንደ አገሪቱ ዋነኛ የሉዓላዊነት ዋስትና አድርገውታል። በታሪክ ምዕራፍ ውስጥ የኒውክሌር ፕሮግራማቸውን ትተው ለምዕራባውያን እጅ የሰጡ እንደ ሊቢያ ያሉ ሀገራት የገጠማቸውን ውድቀት የተመለከተው የፒዮንግያንግ አገዛዝ ፍጹም መታጠቅ ብቻ ከውጭ ወረራ እንደሚያድን በጽኑ ያምናል። በመሆኑም ይህ አዲስ ተቋም ይፋ መደረጉ ለዓለም አቀፉ ማህበረሰብ የሚለው አጀንዳ ጨረሻ ማብቂያ እንደተበየነለት የሚያበስር ነው። በዚህ አዲስ እውነታ ምክንያት በተለይ የተባበሩት መንግስታት ድርጅትና የምዕራባውያን ማዕቀቦች ውጤታማነት ጥያቄ ውስጥ ወድቋል። ላለፉት 10 ዓመታት ሰሜን ኮሪያ በኢኮኖሚ ለማንበርከክ የጣሉ እገዳዎች አገሪቱ እንዲህ ያሉ እጅግ የረቀቁ የቴክኖሎጂ ማዕከላትን ከመገንባቱ አላግዳትም። እንዲያውም ማዕቀቦቹ ሰሜን ኮሪያ የራሷን የሳይንስ አቅም ታሳድግ እንዲሁም በሚስጥራዊ የሳይበር ዘረፋዎች እንዲሁም በጥቁር ገበያን የንግድ ትስስሮች አማካኝነት የፋይናንስ ምንጭ እንድታገኝ አስገድተዋታል። ይህ ደግሞ የወደፊቱ የዓለም አቀፍ ዲፕሎማሲ አካሄድ ከማዕቀብ ባለፈ አዳዲስ ስልቶችን መፈለግ እንዳለበት ትልቅ ማሳያ ነው። በመጨረሻም ይህ የፒዮንግያንግ ቁማር የዓለምን የኃይል ሚዛን ወደ አዲስ መስመር እየመራ ይገኛል። ዓለም አቀፉ ማህበረሰብ በሌሎች ትልልቅ ቀውሶችና
እና ቀጠናዊ ጦርነቶች ተጠምዶ ባለበት በዚህ ጊዜም ሰሜን ኮሪያ ማንም ሳይገታት የኒውክሌር አቅሟን እጥፍ ድርብ እያደረገች መሆኑ ለወደፊቱ የዓለም ሰላም አስጊ ጥላን ጥሏል። የኪም ጆንግ ኡን የጦር መሳሪያችንን በከፍተኛ ፍጥነት እናበዛለን የሚለው ዛቻ የቃላት ፉከራ ብቻ ሳይሆን በተግባር መሬት ላይ እየተተረጎመ ያለና መላው ዓለም በከፍተኛ ስጋት ሊከታተሉ የሚገባ እውነታ መሆኑን ይህ አዲስ ተቋም በተጨባጭ አስመስክሯል።